ሰላም ጤና ይስጥልኝ እንደምን ሰነበታችሁ ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ሩታው ሰላምታችን በእያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቲዩብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን በርታት እንድትሆኑ ዘንድ እየተማጸንን ቅድሚያ አርዕስተ ዜና እናሰማችኋለን። አትሌት ቀነኒሳ በቀለ የብሔራዊ ዲጂታል መታወቂያ ብራንድ አምባሳደር ሆነ። ብሔራዊ ዲጂታል መታወቂያ ፕሮግራም በአትሌቲክስ በተለያዩ ርቀቶች ዓለም ሪከርድ ባለቤት የሆነውን አትሌት ቀነኒሳ በቀለን የፋይዳ ዲጂታል መታወቂያ ብራንድ አምባሳደር አድርጎ ሾሞታል። ተሰሙታላችሁ። የህወሓት ታጣቂዎች ከተቆጣጠሯቸው ስፍራዎች ህዝቡ እየሸሸ ነው ተባለ። ኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ከአላማጣና ኮረም ከተሞች መውጣታቸውን እየዘገበ ባለበት ወቅት ነዋሪዎቹም ለደህንነታቸው በመስጋት እየሸሹ መሆናቸውን ለቢቢሲ ገለጹ። ታደምጡታላችሁ። በሌላ ዜና የመቀሌ ከተማ አስተዳደር በበሬ ወለደ ወሬ በመሰረታዊ ሸቀጦች ላይ የዋጋ ጭማሪ በሚያደርጉና ህዝቡን በሚያሳስቱ ሰዎች ላይ እርምጃ እንደሚወስድ አስጠነቀቀ። ጠላቶቻችንና አጋሮቻቸው በሴራ ህዝባችን ለማዳከም የጥፋት ቀስትና ቀጣይነት አድርገው ሲጠቀሙበት ቆይተዋል ብሏል። ይህም በተመለከተ ዘገባ አሰራርተናል። በሌላ ዜና ህወሓት በትግራይ ከተሞች ወጣቶች ማፈስ መጀመሩ ተገለጸ። ህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ ምንጮች ገለጹ። አዲግራት፣ አድዋና በሌሎችም የክልሉ ከተሞች የተጀመረው ይህ ወጣቶች አፈሳ በዋናነት በትግል ጥቅል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑም ታውቋል። በዝርዝር የምትሰሙት መረጃችን ነው። በጋምቤላ ክልል ከቀናት በፊት ተከስቶ በነበረው የጸጥታ ችግር እጃቸው አለበት የተባሉ የመንግስት አመራሮች በቁጥጥር ስር እየዋሉ ይገኛሉ። ክልሉ ሰላም አሁን ላይ በአንጻራዊ መሻሻል ማሳየቱን የጋምቤላ ክልል ፖሊስ ኮሚሽነር ተናግሯል። በጋምቤላ ክልል ከተወሰኑ ሳምንት በፊት ተከስቶ የነበረው የጸጥታ ችግር አሁን እየተፈታ ነው ተብሏል። በዝርዝር እንመለከተዋለን። በቀጣይ ዜናችን በኦሮሚያ ክልል የተወሰኑ አካባቢዎች የሴት ልጅ ግርዛት በስፋት እየታየ ነው ተባለ። ይህንን ያለው ያንግ ላይቭ የተባለ መንግስታዊ ያልሆነ ተቋም ዛሬ ዕለት ይፋ ባደረገው የጥናቱ ውጤት ነው። በተለይም ጥናቱ በቀውስ ውስጥ ያለፉ ወጣቶች ህይወት ዙሪያ ትኩረቱን ያደረገ ሲሆን በ7 ያህል ነጥቦች ዙሪያ ጥናቱን ማካሄዱን ተናግሯል። አብራችሁ ስትቆዩ የምትሰሙት ይሆናል። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። የህወሓት ታጣቂዎች ከተቆጣጠሯቸው ስፍራዎች ህዝቡም እየሸሸ ነው ተባለ። የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ከአላማጣና ኮረም ከተሞች መውጣታቸውን እየዘገበ ባለበት ወቅት ነዋሪዎችም ለደህንነታቸው በመስጋት እየሸሹ መሆናቸውን ለቢቢሲ ገለጹ። ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱትን እርምጃ ስጋት ፈጥሮብናል ያሉ ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውን ነዋሪዎቹም ተናግሯል። የአላማጣ ነዋሪ እንዲሁም የቀድሞ የአካባቢ ባለስልጣንና የትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ የከተማ ውጥረት መኖሩንና ነዋሪዎች እየሸሹ እንደሚገኙም ገልጸዋል። ስማቸው እንዳይጠቀስ የጠየቁ ቢቢሲ ያናገራቸው ግለሰብ አላማጣ ሸሽተው ወደ ቆቦ መሄዳቸውንም ተናግረዋል። አሁን ቆቦ ነን፣ አልጋ የሚባል የለም፣ በጣም ውድ የሆነ አልጋዎች ብቻ ናቸው የቀሩት ያሉት ነዋሪው ቤተሰብ ያለው ቤተሰብ ጋር ወይም አልጋ ለሁለት ለሶስትም ይዞ ነው ያለው ብለዋል። አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፍ ለማምለጥ ነው ብሎም መሸሽ ነው የሚፈልገው ሲልም አክለዋል። ኮማንድ ፖስቱ ማለትም የመከላከያ ታጣቂዎችና የፌዴራል ታጣቂዎች ራሳቸውን ብቻ መታለቅ ጀመሩ። እነሱ ካምፓቸውን ለቀው ሲወጡ ህዝቡ በእግር መውጣት ጀመረ ብለዋል ነዋሪው። ሐሙስ ጠዋት በአንድ መኪና የወጡ ሰዎች እንደነበሩ ጠቅሰው አሁን መኪናም ታግደዋል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም ብለዋል። በተያያዘ በሌላ ዜና
የመቀሌ ከተማ አስተዳደር በወሬ ወለድ ወሬ በመሰረታዊ ሸቀጦች ላይ የዋጋ ጭማሪ በሚያደርጉና ህዝቡን በሚያሳስቱ ሰዎች ላይ እርምጃ እንደሚወስድ አስጠነቀቀ። ጠላቶቻችን አጋሮቻቸው በሴራ ህዝባችን ማዳከም የጥፋት ቀስትን ቀጣይነት አድርገው ሲንቀሳቀሱም ሲጠበቅም ቆይተዋል ብሏል። ይህ በዋናነት ሊፈታ የሚችለው ፍትህና ሰብአዊ መብቶችን የሚያራግጥ ስርዓት ሲኖርና ህዝባችን ንብረትና ሀብት ውድመት ተጠያቂነትና ተገቢ ፍትህ ሲገኝ እንዲሁም ፍትሐዊ ስርዓት ሲፈጠር ነው ማለቱም በትግርኛ ከሰጡት መግለጫ አዩዘ ሀበሻ ተመልክቷል። ሌላ በኩል ደግሞ እንደ ህዝብ እያጋጠመን ያሉት ችግሮች በስርዓት ህግና በስርዓት እንዲሁም በፓርቲ ጥንቃቄ መሸነፍ አስፈላጊ ነውም ብሏል። ስለዚህ መቀሌ ከተማ ነዋሪዎች ምክንያታዊ ያልሆነ የዋጋ ጭማሪ እንዲከላከሉና ስርዓትን ለማስጠበቅ በሚደረገው እንቅስቃሴ ውስጥ በኩላቸውን እንዲወጡ እናሳስባለን ብለዋል። ይህን አጋጣሚ መጠቀም በህዝባቸው ላይ ዋጋ ጭማሪ የሚያደርጉ ጥቂት ስግብግብ ነጋዴዎችና ደላሎች ህዝባቸውና ለትግራይ ጥቅም ሲሉ ራሳቸውን እንዲያስገዙ እጠብቃለሁ ብሏል። ከተማው አስተዳደር ይህንን በማይከተል ማንኛውም ሰው ላይ አስተዳደራዊና ህጋዊ እርምጃ እንዲወስድም አስጠንቅቀዋል። ህወሓት በትግራይ ከተሞች ወጣቶችን ማፈስ መጀመሩ ተገለጸ። ህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ ምንጮች ገለጹ። አዲግራት፣ አድዋና በሌሎች የክልሉ ከተሞች የተጀመረው ይህ የወጣቱ ጨፈታ ዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑም ታውቋል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና ቁሳቁስ ኪሳራ እንደደረሰበት መረጃዎች ይጠቁማሉ። አካባቢው ከሚገኙ የሚሊሻ ኃይሎች ጋር በነበረው ፍልሚያ በርካታ ታጣቂዎች ሙትና ቁስለኛ ከመሆናቸውም በላይ ወሳኝ የተባሉ የጦር መሳሪያዎች መማረካቸውም ተናግረዋል። ይህን የተመናመነ የሰው ኃይል ለማካካስ ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማራው ተብሏል። ከስፍራው የደረሰው መረጃዎች እንደሚያመለክቱት የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም ለማያባራ ጦርነትና ለቡድኑ ፍላጎት ሲል ህይወቱን አሳልፎ መስጠት የለበትም የሚሉ ድምፆች እየተሰሙም ይገኛሉ። በመሆኑም ወጣቱ ይህንን የግዳጅ አፈሳ በመቃወም ራሱን በማደራጀት ላይ የሚገኘው ከትግራይ የሰላም ኃይል ጋር በመቀላቀል የቡድኑን ጥፋት ሊመክት እንደሚገባም ጥሪ ተላልፏል። በሌላ በኩል ህወሓት በራያ መሃኒ ወደ አፋር መጋሌ ቶንሳ ቀበሌ የከባድ መሳሪያ ድብደባ መጀመሩን የአንድ አፍታ ምንጮች ገለጹ። አንድ የአካባቢው ነዋሪ ከ8 ሰዓት ከ20 አንስቶ ወደ ቀበሌው የከባድ መሳሪያ ድብደባ እየተፈጸመ መሆኑን ለሚዲያችን ተናግሯል። ሌላ በኩል በዛሬው ዕለት በምስራቅ ጠለምት ወረዳ ደገብሬ ቀበሌ ውጊያ እንደነበረም አረጋግጠናል። አሁኑ ሰዓት የህወሓት ጦር ልድል መላ ቀበሌ፣ ልዩ ስሙ ስራር መጫሪ ቀበሌ፣ ልዩ ስሙ 30 ጎላና ስልባጫ ጨርቆስ ቤተ ክርስቲያን ደብረ ብራይ ቀበሌ፣ ልዩ ስሙ ዋዘቦ መሰላሰል ሚካኤል ተቆጣጥሮ እንደሚገኝ አንድ አፍታ ሚዲያ ምንጮች አስረድቷል። በተጨማሪም በትላንትናው ዕለት ዋልድባ በኩል ከእንስዬ እና ቡያ ወንዝ አካባቢ ጻድቃ፣ ቀርኒ እና መስክር የተባሉ ቀበሌዎች ለመቆጣጠር መንቀሳቀሳቸውም ታውቀዋል። በጋምቤላ ክልል ከቀናት በፊት ተከስቶ የነበረው የጸጥታ ችግር እጃቸው አለበት የተባሉ መንግስት አመራሮች በቁጥጥር ስር እየዋሉ ይገኛሉ። ሁሉ ሰላም አሁን ላይ በአንጻራዊ መሻሻል ማሳየቱን የጋምቤላ ክልል ፖሊስ ኮሚሽነር ተናግሯል። ጋምቤላ ክልል ከተወሰኑ ሳምንት በፊት ተከስቶ በነበረው የጸጥታ ችግር አሁን እየተፈታ ነው ተብሏል። ክልሉ መንግስት በጊዜው ባወጣው መግለጫ የመጣውን ሰላምና ልማት ወደ ኋላ ለመመለስ እየሰሩ ያሉ ኃይሎች ያላቸው ወገኖች በየቦታው ሰዎች በመግደል ተሽከርካሪዎች ላይ ጥቃት በማድረስና ህይወት እንዲጠፋ በማድረግ ጉዳት አደርሰዋል ማለቱም ይታወሳል። አካላትና አመራርን ኢላማ ማድረግ ክልሉን ወደ ለየለት ህዝቦች እልቂት ለማስገባት የተለያዩ ሙከራዎች ሲደረጉ ተስተውሏል ሲልም መግለጫው ጠቅሶ ነበር። አሁን ስላለው አጠቃላይ የክልሉ የሰላም ሁኔታ ዛሬ በስልክ ደውለው ጠየቋቸው የጋምቤላ ክልል ፖሊስ ኮሚሽነር ምክትል ኮሚሽነር ዮች ገድኮት ሰሞኑን በጋምቤላ ከተማ ከፈጸመው ጥቃት ውጭ አጠቃላይ ሁኔታዎች ነገሮች እየተሻሻሉ ናቸው ብለዋል። የሀገር መከላከያና የፌዴራል ፖሊስ አባላት ጸጥታውን እየተቆጣጠሩት እንደሚገኙም ተናግረዋል። ትምህርት ቤቶችና የጤና ተቋማትም ተከትለው አገልግሎት እየሰጡ እንደሚገኙ የነገሩት ምክትል ኮሚሽነሩ ስጋት ምክንያት ስራ ያልጀመሩ ትምህርት ቤቶችም ግን አሉም ብሏል። የተፈጠረውን የጸጥታ ችግር ተከትሎ የሞቱና የቆሰሉ ሰዎች አጠቃላይ ብዛት ለማወቅ ሪፖርቱ
የተለያዩ የክልሉ አካባቢዎች እየተሰበሰቡ እንደሆነና ይጠቃለሉ እንደሚገልጹም አቶ ዶች ነግረውናል። ችግር ውስጥ የመንግስት ተማሪዎችም ተሳትፎ እንዳላቸው አረጋግጠናል ያሉት ኮሚሽነሩ በዚህ ተጠርጥረው በቁጥጥር ስር የዋሉ እንዳሉ አክለዋል። ሰላም ችግሩን ፈጥረዋል የተባሉ ታጣቂዎች በቁጥጥር ስር ያዋሉ ሲሆን አሁንም በቀጠሉ ምክትል ኮሚሽነሩም ተናግረዋል። አትሌት ቀነኒሳ በቀለ የብሔራዊ ዲጂታል መታወቂያ ብራንድ አምባሳደር ሆነ። የብሔራዊ ዲጂታል መታወቂያ ፕሮግራም በአትሌቲክስ በተለያዩ ርቀቶች የዓለም ሪከርድ ባለቤት የሆነውን አትሌት ቀነኒሳ በቀለን የፋይዳ ዲጂታል መታወቂያ ብራንድ አምባሳደር አድርጎታል። አትሌት ቀነኒሳ በቀለ የብሔራዊ ዲጂታል መታወቂያ ብራንድ አምባሳደር ሆኖ የተሰየመው ብሔራዊ መታወቂያ ፕሮግራም የፋይዳ አምባሳደር ይፋዊ ስራ ማስጀመሪያ መርሃ ግብርን ባካሄድበት ወቅት ነው። ብሔራዊ መታወቂያ ፕሮግራም ፋይዳን ለሁሉም ለማድረስ 100% እቅድ መያዙም ተዘግቧል። እስካሁን ከ32 ሚሊዮን በላይ ዜጎች የመታወቂያ ባለቤት መሆናቸውና በዚህ ዓመቱም ለ90 ሚሊዮን ዜጎች ለማድረስ እቅድ መያዙም ተዘግቧል። ብሔራዊ መታወቂያ ፕሮግራም ዋና አስተባባሪ አቶ ዩዳሂ አርአያስላሴ ይህን ግብ ለመደገፍና ታዋቂና በህዝቡ ዘንድ ተቀባይነት ያለው ብራንድ አምባሳደር መሰየም አስፈላጊ ሆኖ በመገኘቱ አትሌት ቀነኒሳም ብራንድ አምባሳደር ማድረጋቸውንም ተናግሯል። አክለውም አትሌቱ በህዝብ ዘንድ ያለውን ተቀባይነትና ተወዳጅነት በመጠቀም ሁሉም የሀገሪቱ ክፍሎች ያሉ ነዋሪዎች የፋይዳ ዲጂታል መታወቂያ ተጠቃሚ ለማድረግ በጋራ እንደሚሰራም ገልጸዋል። አትሌት ቀነኒሳ በቀለ በኩሉ ሀገራዊ ፋይዳ ላለው ፕሮጀክት ብራንድ አምባሳደር ሆኖ በመመረጡ ክብር እንደሚሰማውም ተናግሯል። ፋይዳ አምባሳደር አትሌት ቀነኒሳ በቀለ አምባሳደርነት ቆይታው የተለያዩ የቴሌቪዥን ጣቢያዎች፣ የማህበራዊ ሚዲያ፣ የቢልቦርድ ማስታወቂያዎች ላይ መሳተፍ እንዲሁም የተለያዩ ኩነቶች ላይ በመገኘትና ንግግር በማድረግ ፋይዳ ዲጂታል መታወቂያን በተመለከተ የማስታወቅ ተግባራትን እንደሚያከናውን የጠበቀው ሲል የዘገበው ኢቢሲ ነው። በኦሮሚያ ክልል የተወሰኑ አካባቢዎች የሴት ልጅ ግርዛት በስፋት እየታየ ነው ተባለ። ይህን ያለው ያንግ ላይቭ የተባለ መንግስታዊ ያልሆነ ተቋም ዛሬ ሁለት ይፋ ባደረገው የጥናቱ ውጤት ነው። በተለይም ጥናቱ በቀውስ ውስጥ ያለፉ ወጣቶች የህይወት ዙሪያ ትኩረት ያደረገ ሲሆን 7 ያህል ነጥቦች ዙሪያ ጥናቱን ማካሄዱንም ተናግሯል። ነጥቦቹ መካከል የሆነው የሴት ልጅ ግርዛትና ያለ ዕድሜ ጋብቻ ዙሪያ በጥናቱ የተሳተፉት ኖርዶስ ጮታ ከጣቢያ ጋር ባደረጉት ቆይታ ስለ ግኝቱም ነግረውናል። ተመራማሪዋ እንደሚገልጹት ጥናቱ ትኩረት ካደረገበት አንዱ የሆነው ኦሮሚያ ክልል መሆኑን ተናግረው እስካሁን የሴት ልጅ ግርዛት የሚታይበት መሆኑንም ይገልጻሉ። በክልሉ አብዛኛዎች አካባቢዎች ሴቶች ወደ 13 እና 14 ዓመት የዕድሜ ክልል አካባቢ እንደሚገረዙ ለማወቅ ተችለዋልም ብሏል። ማህበረሰቡ ዘንድ እንደ አስፈላጊ ነገር ነው የሚታዩ ያሉት ተመራማሪዋ ይህ ድርጊት ለትዳር ያዘጋጃታል ብለው እንደሚያምኑ መረዳት ተችሏል ብሏል። ከዚህም ይሄ ድርጊት ቀጥሎ መስተዋሉን ነግረውናል። ማህበረሰቡ ድርጊት መፈጸም በህግ እንደሚያስጠይቅ ቢያውቅም አንድ ሴት ልጅ ሳትገረዝ በመቅረቷ ማህበረሰቡ ዘንድ ያላት ቅቡልነትና ድርሻ ያነሰ እንደሚያደርገው ለማወቅ መቻሉንም ተናግሯል። ሴቶችም ዘንድ በማህበረሰቡ ዘንድ ተቀባይነት አለማጣት መገረዝን እንደሚፈልጉ ተመራማሪዋም ይገልጻሉ። ግንዛቤን ለመፍጠር በአካባቢያቸው አቻ ለአቻ ቡድኖች ስራውን ለውጥ ለማሳየት ቢጥርም ጠንካራ ለመሆናቸውን ለማወቅ ተችሏል ብሏል። እዚህ ጥናቱ ሲጀመር ጀምሮ ከተካተቱት ህጻናት ውስጥ 1/5 ያህሉ 18 ዓመት በታች ለማግባታቸው ከመረዳትም ተችለዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን